አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንደናችሁ ደህና ናችሁ? በያላችሁበት ከኔ ጋር ሁሉ ሰላም አልሐምዱሊላህ። ይሄ ቻናል እንግዲህ አዲስ ነው፣ ሰብስክራይብ አድርጉኝ። ያው አዲስ አይደለም ከከፈትኩት አንዴ 2 ወር 3 ወር እንደዛ ይሆነዋል። ግን ያው የሌላውን እየጋገርኩኝ የራሴን ትቼው ነበር፣ ለዛ ነው እና አሁን የራሴን እያወቅኩ የራሴን መጋገር ፈለኩኝና አሁን ወደ ራሴ ተመልሻለሁ ማለት ነው። ሰብስክራይብ አድርጉኝ፣ ሰብስክራይብ እንደራረግ። ማደግ የምትፈልጉ ዩቲዩብ መስራት የምትፈልጉ ካላችሁ አብረን መስራት አብረን መለወጥ እንችላለን እና ግሩፕ አለን። ወደ ግሩፕ ተቀላቅላችሁ መስራት የምትፈልጉ ልጆች ካላችሁ በጋራ እየሰራን በጋራ ማደግ እንችላለን። እንዴት ነው የሚሰራው ምናምን ለሚለው ጥያቄ ካላችሁ ኮሜንት ላይ ያስቀምጡ፣ አይቼ መልሳለሁ ማለት ነው። እና ራሳችንን እየዞርን የትም እየዞርን የምናያቸውን ሰዎች እኛ ራሳችን መሆን እንችላለን። በቃ ራሳችንን እንሆን፣ ለራሳችን እንኑር። በቃ እስኪ ራሳችንን እንለውጥ ራሳችንን። እስከ መቼ ነው የሰውን የምናሞቀው? የትም እየዞርን እንትና ተፋታች፣ እንትና ተጋባች፣ እንትና ተደበደበች፣ እንትና እንደዚህ ያለች። አንደኛ ነገር ወንጀል ነው እየሰበሰብን ያለ ነው። ሰዎች ከነቃን ወንጀል ነው እየሰበሰብን ያለ ነው። እርስ በርሳቸው እነሱ እንግዲህ እውነቱን አላህ ነው የሚያውቀው፣ ማንም ማወቅ አይችልም ማለት ነው። እንግዲህ ለቪዲዮ ብለው ይሁን እውነት ደግሞ የተፈጠረ ነገር ይሁን እሱን ራሳቸውና አላህ ብቻ ነው የሚያውቀው። ግን የኛ ማሽቃበጥ ምን ይባላል? እሺ እኔም አሁን ሰብስክራይብ መደረግ እንደምፈልገው ሁሉ ቪው እንደምፈልገው ሁሉ እነሱም ይፈልጋሉ እንበል። ግን ደግሞ ራሳችንን ሳንጥል ነው መሆን ያለበት። ራሳችንን ሳንጥል የሰው ልጅ ማበረታታት ይቅርታ ማበረታታት ባለብን መልኩ ባለብን መንገድ እናበረታታ። የሰው ልጅ ደግሞ ጎዳና ላይ ሲወድቅ ብቻ አይደለም በቃ የኔ ቢጤ ምስኪን አሳዛኝ ተብሎ መረዳት ያለበት። ሳይወድቅ በፊት በቁመናችን እያለን እንረዳዳ። በቃ ዋናው ነገር እሱ ነው። የሰው ልጅ ከወደቀ በኋላ ተረዳ አልተረዳ ስቀቀም መከራ ነው። በቃ እኔ እኮ በዚህ ገንዘብ፣ አንተ እኮ በሰው ገንዘብ ነው እንደዚህ የሆንከው፣ አንቺ እኮ በሰው ገንዘብ ነው እዚህ የደረሽው፣ ትላንትና ጎዳና ላይ ወድቀሽ ትላንትና እንደዚህ ሆነህ እንደዛ ከመባባላችን በፊት ቢያንስ በቁማችን እያለን ስበቡን እያደረስን እያለ በቃ እንረዳዳ። ስለዚህ ይሄን ቤት ለምሳሌ የኔን ቻናል ሰብስክራይብ ብታረጉ ላይክ ኮሜንት እያላችሁ ሸር እያላችሁ ብታሳድጉኝ እነዛ ትልልቅ ቻናል አላቸው ጋር ዩቲዩበሮች ጋር ከነሱ ጋር እኩል ሆናለሁ። እናንተም ትሆናላችሁ። ሰው ከዜሮ ተነስቶ ነው እዛ ላይ የሚደርሰው። ስለዚህ ሁልጊዜ የሞቀበት ብቻ አንገኝ፣ ሁልጊዜ ግርግር አንውደድ። እኔንም ሰብስክራይብ ብታረጉ ብታበረታቱ ነገ ጧት ለእናንተም የሚጠቅም ነገር እኔን እንደጠቀማችሁ ሁሉ ለእናንተም የሚጠቅም ነገር ይዤ መጣ ይሆናል። የሚያዝናና ነገር፣ ቁም ነገር ያለው ነገር። እንግዲህ ዩቲዩብ ሲባል በራሱ በባለቤቱ ብቻ አይደለም እንግዲህ ተገንብቶ ቁም ነገር ላይ ጥቅም ላይ የሚደርሰው በባለቤቱ ብቻ አይደለም። ባለቤቱ ቪዲዮ ሰርቶ ስለለቀቀ ብቻ ገቢ አያገኝበትም። ግዴታ ተመልካች ተከታይ መኖር አለበት። ያ ተመልካችም በቃ ትልቅ ሚና አለው። ዋናው ተመልካች ነው። ደግሞ ለዩቲዩብ ዋናው ተመልካች ነው። ተመልካች ከሌለ ቪዲዮ ብቻ ተሰርቶ ስለተለቀቀ የሚገኝ ነገር የለም። ስለዚህ ስንለወጥ ዩቲዩባችን ሲያድግ ክፍያ ሲጀምርልን ገቢ ስናገኝ ለራሳችን ብቻ አይደለም መጥቀም ያለብን። አገራችንን ከበታች ያሉትን ከኛ በታች ያሉትን ማሳደግ አለብን። እነሱን ማስታወስ አለብን፣ መርዳት አለብን። በቃ ምክንያቱም በእኛ ልፋት ብቻ አይደለም ያገኘ ነው። በቃ ያ ተከታይ አለ ከየትም ሀገር ይሁን ለነሱ ሞራል ደስታ ሲባል መርዳት ያለብንን ነገር መርዳት አለብን። በቃ ሰውየው በጉልበቱ በራሱ ተንቀሳቅሶ ስበብ ሆኖ የሆነ ነገር ሰርቶ ማደግ የሚችልበት ደረጃ ላይ ከሆነ የሆነ ስበብ እንፍጠርለት። ለዛ ለሰውዬ አንተ የተለወጥክበት ምክንያት ምንድን ነው? አንቺ የተለወጥሽበት ምክንያት ምንድን ነው? በቃ በሱ ምክንያት እንዲያድግ እናድርገው ማለት ነው።
እኛ ምንድነው እኔ ግርም የሚለኝ ነገር በቃ እኛ ተቀየርንበት መንገድ ሰዎች ባደጉበት መንገድ ሌሎች ሰዎች እንዳድጉ አይፈልጉም። ወድቀው ግን የሆነ ነገር የሆነ አደጋ ደርሶባቸው ግን መንገድ ላይ ሲያዋቸው እያሉ ከንፈራቸውን ይመጣሉ። ለምን መጀመሪያ ለምን አንተ በሄድክበት መንገድ እንዲሄዱ ለምን አልፈቀድክላቸውም? ሰጩና ነሹ እኮ አላህ Subhanahu Wa Ta'ala ነው። እናንተ እኮ ስበብ ነው። በቃ ሰውየውም ስበብ ነው፣ እናንተም ማበረታታት ስበብ ነው። እና ስለዚህ ያበረታታችሁን ከታች ያለነውን ይቅርታ ግን ኮልታፋ ነኝ። ያው ለካሜራም እንግዲህ ለዩቲዩብ ማድስ ስለሆንኩኝ ለዛ ይሆናልና አበረታቱን። መስራት መለወጥ የምትፈልጉ ካላችሁ ደግሞ አብረን እንስራ፣ አብረን እንለወጥ። ትላልቆቹ እነዛ የዞርን የምናያቸው ወደረሱበት መድረስ እንችላለን። እኛ ከታች ያለነው ከተበረታታን ከተሳሰብ እነሱ ደረሱበት መድረስ እንችላለን ማለት ነው። እና የብዙዎቻችን ችግር ዩቲዩብን እንከፍተዋለን። እኔ ራሱ አሁን ከከፈትኩት እንደነገርኳቸው የተወሰነ ወራት አስቆጠርኩኝ ማለት ነው። ግን አልሰራሁበትም። ለምን አልሰራሁበትም? ምን ይዤ ምን ሰርቼ ልልቀቅበት? በቃ የሚጨንቀኝ እሱ ነው። ምን አይነት ቪዲዮ ነው ሰርቼ የምለቅበት ምናምን እያልኩኝ እስካሁን ቆይቻለሁ ማለት ነው። አሁን ግን ሁሉም ነገር እየሞከር ነው። እኛ ስበቡን እያደረስን ይቅር። ከተሳካ ተሳካ አሰየው፣ ካልተሳካ ደግሞ አይ ሳልሞክረው ብለን መቆጨት የለብንም። እና ለዚህም ደግሞ አንድ እህታችን አለች የምትጣራ አብረን እንደግ የምትል ማለት ነው። ጥሪዋ አብረን እንደግ፣ አብረን እንስራ፣ አብረን እንለወጥ፣ እርስ በርሳችሁ ሰብስክራይብ ተደራረጉ፣ ተደጋገፉ እና አብረን እንደግ እያለች እህታችን ትጣራለች። ስለዚህ ወደዚህ ግሩፕ መምጣት መቀላቀል፣ አብራችሁ መስራት፣ አብረን እንለወጥ የምትሉ ካላችሁ ኮሜንት ላይ አስተያየታችሁን ሐሳባችሁን ማስቀመጥ ትችላላችሁ። በሱ መንገድ እንገናኛለን። ወደ ግሩፑ ተቀላቀሉና አብረን እንሰራለን ማለት ነው። ቪዲዮውን በተመለከተ የምትሰሩትን ቪዲዮ በተመለከተ አሁን እዚህ ጋር እኛ በቀናነት ነው ሰብስክራይብ የምንደራረገው። የኔን ሰብስክራይብ አይታችሁ እንግዲህ የራሷ አሮባት የሰው ታማስላለኝ እንዳትሉኝ። እኔ ገና ከተቀላቀልኩ ገና 1 ሳምንት አልሞላኝም ወደዛ ግሩፕ ከተቀላቀልኩ ማለት ነው። ስለዚህ ካሁኑ አብረን እንደግ ነው። እንደዛ ነው ጥሪያችን ማለት ነው። እና ነገ ጧት ደግሞ ከ2 ወር በኋላ የት እንደምደርስ አላህ ነው የሚያውቀው። ግሩፕ ላይ ተቀላቅያለሁኝ። ኢንሻአላህ በደንብ እንሰራለን ተባብለናል፣ እየሰራንም ነው እና ኢንሻአላህ። ስለዚህ ቪዲዮዋችሁን በተመለከተ በቃ ጭንቃ ይግባችሁ። ምን በቃ የተሻለ እይታ እንዲኖረው በቃ ከሰው ለየት ያለ አሁን ሰው ግርግር ነው የሚፈልገውና እንደዚህ አይነት ቪዲዮ እንዴት ብዬ እሰራለሁ ምናምን ብላችሁ እንዳትጨናነቁ። እኛ ያለነው ታፍነን ነው፣ በሰው ሀገር ነው ያለነው የማዳም ቅመሞች። ስለዚህ ያገኛችሁትን የተመቻችሁን ቪዲዮ ብቻ ከ10 ደቂቃና ከ10 ደቂቃ በላይ እያረጋችሁ ስሩ። ስለ ሃይማኖት ብቻ ቪዲዮ የምትሰሩ ልጆች አላችሁ። እዚህ ጋር ግሩፑ ጋር ግን ሙስሊም ለሙስሊም ወይም ክርስቲያን ለክርስቲያን ወይም ሌላ ሃይማኖት በየግሩፑ እንደዚህ ተለያይቶ አይደለም እንትን የሚለው አንድ ግሩፕ ነው ያለን። ስለዚህ ሃይማኖት ላይ ለምሳሌ ተቃራኒ ሃይማኖት ያለው አሁን ለምሳሌ እኔ ሙስሊም ነኝ፣ የሌላ ሃይማኖት ስለ ሌላ ሃይማኖት የሚወሩ የሚሰበኩ ነገሮች ላይ ሄጄ ላይክ ኮሜንት ማድረግ አልችልም። እሱን እየተሳሰርን ማለት ነው። እንደሱ ማድረግ አልችልም። ሌሎችም እናንተም ደግሞ ሌላ ሃይማኖት ያላችሁም ሰዎች ብትሆኑ አሁን የሙስሊምን ሃይማኖት የእስልምና ሃይማኖት ወይም ሌላ ሃይማኖትን ሄዳችሁ አበረታቱ አይልም እናንተም ማለት ነው። ስለዚህ እሱ ጋር እንደዛ ማድረግ ስለማንችል እናንተ ስለ ሃይማኖት እውቀቱ ያለው ሰው ካለ ማስተማር ይችላል፣ መብቱ ነው፣ ያስተምር። ግን መቀላቀል አለባችሁ። የሌላ ሃይማኖት ተመልካች በሚመጣ ሰዓት እዛ ጋር ሰብስክራይብ አድርጓችሁ ላይክ ኮሜንት እንዲሁም ሸር በቃ እንዳበረታታችሁ የምትፈልጉ ካላችሁ ሌሎች ቪዲዮዎች ለምሳሌ ስለ ስራችሁ፣ ስለ ውሏችሁ፣ ስለ ምሽታችሁ ሊሆን ይችላል። ሌሎችም ቪዲዮዎች እየቀረጻችሁ መልቀቅ አለባችሁ ማለት ነው። ተቃራኒ ሃይማኖት ያለው ሰው ሲመጣ እዛ ላይ ማበረታቻ ጽፎላችሁ ይሄዳል ማለት ነው። እንደሱ ነው
ግን እኔ አሁን እናንተ ምን ጋር ብትመጡ ስለ ሃይማኖት ከሆነ ማወራው ተቃራኒ ሃይማኖት ያለው ሰው ከመጣ አበረታቶኛ አይሄድም። ስለዚህ ግሩፕ ውስጥ በእርግጥ ሃይማኖት፣ ዘር ምናምን የሚባል ነገር የለም። ሁሉም ተከባብሮ ነው የሚኖረው። ይሄ ሀሳቤ ነው። ለሁላችንም የሚጠቅመን ነገር ነው። ለዚች ምድር ብለን ለዚች ዓለም ብለን ከፈጣሪያችን ጋር የሚያጣላን ነገር እና ተቃራኒ የሆነ ነገር ማድረግ የለብንም። ስለዚህ ቪዲዮ ስትሰሩ ሃይማኖት ነክ ብቻ አታድርጉ፣ ቀላቅሉ። ሌላ የሆነ መጥፎ ነገር አውጡ ማለት አይደለም። በቃ እኛ አሁን ስለምንሰራውም ሊሆን ይችላል፣ ስለምንበላውም ሊሆን ይችላል። ብቻ እዚህ ጋር ደቂቃውን ጠብቆ ከ10 ደቂቃና 10 ደቂቃ በላይ የሆነ ቪዲዮ ብቻ መለቀቁን ነው። ካላዝናናን፣ ፕራንክ ካላደረጋችሁን፣ ካልተላቀሳችሁ፣ ካልተደባደባችሁ አንመጣም አንልም። ግሩፑ ላይ እስካላችሁ ድረስ ብቻ ወጥ የሆነ ቪዲዮ አትልቀቁ እንጂ መተን አበረታተን እናንተም ደግሞ እንደዚሁ እየመጣችሁ እያበረታታችሁን እንሰራለን፣ አብረን እናድጋለን ማለት ነው ቤተሰብ። እና ይሄን ነው እንግዲህ በጣም ይቅርታ እየተንተባተብኩ ምናምን ስለሆነም ሀሳቤም እንግዲህ በደንብ ግልጽ ያረኩ መስሎኛል። ካላረኩም በጣም ይቅርታ። ዋናው የኔ ሀሳቤ አብረን እንደግ፣ አብረን እንለወጥ የሚለው ላይ ነው ትኩረቴና እሱን የሚፈልግ ካለ ያው እንደተናገርኩት እናንተ ብቻ ኮሜንት ላይ መጻፍ ነው የሚጠበቅባችሁ። ከዛ በኋላ ኢንሻአላህ ወደ ግሩፑ ትቀላቀሉና ስራውን መጀመር ትችላላችሁ። የከፈታችሁን ካላችሁ ዩቲዩቡን ስሩበት፣ በቃ ስሩበት። እንደዚህ በየሀገሩ እየሄድን በየሀገሩ እየዞርን እየተጠገረርን እየሰራን እየበላን ነው እንኳን አይደለም የ10 ደቂቃ ቪዲዮ የ15 ደቂቃ ቪዲዮ ሰርቶ ለቆ ቁጭ ብሎ በወር ተከፋይ መሆን ቀርቶ አይደለም ስንት አፈር ግጠን በበረሃ ተንከራተን ስንት ውጣ ውረድ አልፈን እየሰራንም እየበላን ያለ ነው። ስለዚህ ደግሞ ይሄ ዩቲዩብ ደግሞ ስራ ያካል ነው። ከተጋገዝን ከተሳሰብንና ከተረዳዳን ደግሞ ከባድ የሚሆን አይመስለኝም። እንደኔ ቀላል ነው ብዬ ነው የማስበው። ስለዚህ አንዴ በቃ ተረዳድታችሁ ተጋግዘን በቃ አንድ ጊዜ ሰብስክራይባችንን ሰዓታችንን ከሞላን በኋላ ከዛ በኋላ ሌላ ተአብ የለውም። ያው ቁጭ ብሎ መብላት ነው ማለት ነው። እና እሱን ለማድረግ መጀመሪያ እንተሳሰብ። እሞቀበት ብቻ ዳሬ አንሁን። ከታች ያለውንም በቃ ከበላይ ያለውን ሳይሆን ከበታች ያለውንም እሰብ ነውና እዚህ ጋር ሰውን ደግሞ መርዳት ያለብን ቅድም እንዳልኩት ከወደቅን ብቻ ሳይሆን በቁመናችን እንረዳዳ፣ እንተሳሰብ። የቀዘቀዘውን ቤት ብታሞቁት እንደዛ አሁን ሞቀ ቤት ሮጣችሁ እንደምትሄዱት ይሄም እንደዛው ሙቆ ይጠብቃችኋል ማለት ነው። ስለዚህ እየተጋገዝ እንስራ ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።